ሰላም ሰላም ውዶችዬ እንዴት ናችሁ? ዛሬም የወርቅን ዋጋ ይዘንላችሁ መጥተናል። በኢትዮጵያ ወርቆች በየጊዜው በየሰዓቱ በጣም የሚቀያየሩ ዋጋ ያላቸው ኮመዲቲዎች እንግዲህ ሆኗል። በየጊዜው ነው እየተቀያየረ የሚገኘው። ትላንት የነበረው ነገ አይኖርም። ትላንት የነበረው ዛሬም አይኖርም። ዋጋ በየሰዓቱ ከፍተኛ በሆነ እንዲሁም አነስተኛ በሆነ በተለያየ አይነት መንገድ እየጨመረና እየቀነሰ ነው ያለው። እንግዲህ ምክንያቱ ምንድነው ካላችሁ እንግዲህ በተለያየ ጊዜ የሰራሁላችሁን ቪዲዮ ገብታችሁ ትመለከታላችሁ። ነገር ግን ለዛሬ ያስኩላችሁ ዕለታዊውን ከ24 ካራት ጀምሮ እስከ ታችኛው እስከ 14 ካራት ድረስ ያለውን በኢትዮጵያ በተለይ የጥሬ ወርቅ ዋጋ እንዲሁም ደግሞ በሱቅ ላይ በስንት እየተሸጡ እንደሆነ የምነግራችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ትከታተሉ ዘንድ በማክበር እየጠየቅን ለዚህ ዩቲዩብ ቻናል አዳዲስ ከሆናችሁ ቻናሉን ሁልጊዜ እንደምላችሁ ሰብስክራይብ ስለምታደርጉ አመሰግናለሁ። ላይክ የሚደረግ ሼር የሚደረግ የዚህ የወርቃማ ቤተሰብ አባልም ሁኑ ማለት ነው። በተለይ ሰብስክራይብ ያላደረጋችሁ አሁን ቀጥታ ወደ ያስኩላችሁ ወደ ወርቆቹ ካራት ዋጋ የምንሄድ ይሆናል ማለት ነው። የምንጀምረው ከታችኛው ከ14 ካራት ይሆናል። የ14 ካራት የጥሬ ወርቅ ዋጋና የሱቅ መሸጫ ዋጋው ምን ይመስላል የሚለውን የምንመለከት ይሆናል። የ14 ካራት ወርቅ በጥሬው ማለት ነው በ12259 ከ86 ዛሬ በምሽት ላይ ይገኛል። በ12259 ከ86 ነው በምሽት ላይ የሚገኙ። ትናንትና የ14 ካራቱ ታስታውሱ ከሆነ 12260 ነበር በምሽት ላይ የሚገኙ። ዛሬ እንግዲህ 12259 ማለት እንግዲህ ከትላንትና ተመሳሳይ ቀን ጋር ሲነጻጸር እምብዛም ለውጥ የለውም። ምናልባት የአንድ ብር እንትን ያሉ ማለት ነው። 15 ካራቱን ስንመለከት እንግዲህ ከዛ በፊት የሱቅ መሸጫውን እንገራችሁ። አፕሮክሲሜትሊ 16 ሺህ ብር አካባቢ 14 ካራቱን በሱቅ መሸጫ ዋጋ እየተሸጠ ነው የሚገኘው። በመቀጠል የምነግራችሁ ደግሞ የ15 ካራቱን ይሆናል። 15 ካራቱ እየተሸጠ የሚገኘው በጥሬው ማለት ነው በ13135 ከ56 ነው። በሱቅ መሸጫ ዋጋ ደግሞ በአማካይ በ17 እስከ 17 ሺህ ድረስ በምሽት ላይ ይገኛል። ቀጥሎ ብነግራችሁ ደግሞ የ16 ካራቱን ሲሆን የ16 ካራቱ የጥሬ ወርቅ መሸጫ ዋጋ ዛሬ ህዳር 30 2018 ዓ.ም ላይ በ14011 ከ27 ሲሆን ወደ ተለያየ ዲዛይን ከተቀየረ በኋላ የተለያየ የዲዛይኑ ውስብስብነት እንዳለ ሆኖ እሱ የሚወስነው እንዳለ ሆኖ እዚህ ላይ እንግዲህ ለተለያየ አይነት ለምትወጡት የዲዛይን አይነት ቢለያይም እስከ 18,000 ሊደርስ የሚችል ወጪ ሊያስወጣችሁ ይችላል ከተሰራ በኋላ ማለት ነው። ቀጥሎ የምንመለከተው ባለ 17 ካራቱ ሲሆን የ17 ካራቱ ደግሞ በ14886 ሲሆን እየተሸጠ የሚገኘው የጥሬ ወርቁ ማለት ነው። ብዙ መደብር መሸጫዎች ደግሞ እስከ 18886 ድረስ ሊያስወጣችሁ ይችላል ማለት ነው። እንግዲህ አማካይ የሆኑ የተለያዩ የሱቅ መሸጫ ዋጋዎች መደብሮችን ዋጋ በመያዝ እንግዲህ የምነግራችሁ እንግዲህ እናንተ ጥሩ ተከራካሪ ጥሩ ተፋላሚ ከሆናችሁ ከዛም በታች በሱቅ መሸጫ ማለት ነው በመግዛት የእነሱን ትርፍ በደንብ አድርጋችሁ መቀነስ ትችላላችሁ። ምናልባት በደንብ ካልተከራከራችሁ ግን የእነሱን ትርፍ ይጨምርና እናንተም ደግሞ ተጨማሪ ወጪን ታወጣላችሁ ማለት ነው። ምክንያቱም በኔጎሽዬሽን ወይም ደግሞ በድርድር መግዛትና መሸጥ ስለሚከናወን ማለት ነው። ነገር ግን የጥሬ ወርቅ ዋጋ መሸጫ ኦፊሻል በሆነ መንገድ የወጣው ብቻ ነው። እሱ ምንም አይነት ድርድር የሌለው ማለት ነው። ቀጥሎ የምንመለከተው ባለ 18 ካራቱ ይሆናል። በ18 ካራቱ በ15765 እየተሸጠ ነው የሚገኘው። የመደብር መሸጫ ደግሞ በ19,000 ብር አካባቢ ድረስ በመሸጥ ይገኛል። የ18 ካራቱ የመደብር መሸጫ አንዱ ግራም ማለት ነው። ቀጥለን የምንመለከተው ደግሞ 19 ካራቱን ሲሆን የ19 ካራቱ በ16638 እየተሸጠ ነው የሚገኘው። ይህ እንግዲህ የጥሬ ወርቅ መሸጫ ዋጋ ነው ማለት ነው። ይህ በመደብር እንግዲህ እስከ 20,600 ድረስ ሊያስወጣችሁ ይችላል በ1 ግራም ወርቅ ማለት ነው። እንግዲህ የነገርናችሁ ያለነው የዛሬ የህዳር 30
በታችኛው ካራት ከ14 ካራት ጀምሮ እስከ 24 ካራት ድረስ የወርቅ ዋጋ በስንት ገብቷል፣ በስንት እየተሸጠ ነው የሚገኘው ኦፊሻል በሆነ መንገድ የጥሬ ወርቅ ዋጋ ከብሔራዊ ባንክ ያገኘ ነው። እንዲሁም ደግሞ አማካይ የሆነ የመደበር የወርቅ መሸጫ ቤቶችን አማካይ በመንገድ ላይ ነው የምንገኘው። ቻናሉን ታዲያ ሰብስክራይብ ሳታደርጉ እየተከታተላችሁ ከሆነ በድጋሚ ለማስታወስ እንወዳለን። ሰብስክራይብ በማድረግ የዚህን ወርቃማ የሆነ ቤተሰብ ትቀላቀሉ ዘንድ በድጋሚ እያስታወሰን ወደ ሌሎቹ የወርቅ ካራቶች እንሄዳለን። ቀጥሎ የምናገኘው የ20 ካራትን ይሆናል። 20 ካራት 1 ግራም ወርቅ ጥሬው ማለት ነው የሚሸጠው ዛሬ በወጣው ገበያ መረጃ መሰረት በ17514 ከ08 ነው። ጥሬው 17514 እዚህ ላይ እንግዲህ የተለያዩ አይነት የዲዛይን ተጨማምሮበት ማለት ነው እስከ 21 ሺህ ድረስ ሊያስወጣችሁ ይችላል ማለት ነው። እስከ 21 ሺህ ድረስ። በመቀጠል የምንመለከተው ደግሞ የ21 ካራቱን ይሆናል። የ21 ካራቱ 18389 ከ79 ሲሆን ይሄ እንግዲህ የጥሬ ወርቅ መሸጫ ሲሆን በሱቅ መደብር ደግሞ ከ23000 እስከ 24000 ድረስ ባለው ሊያስወጣችሁ ይችላል ማለት ነው። ከ23000 እስከ 24000 ባለው 21 ካራት 1 ግራም ወርቅ በሱቅ መቸርቸራ መሸጫ ቦታ ማለት ነው። ቀጥሎ የምንመለከተው እንግዲህ የ19 ካራቱን ይሆናል። የ19 ካራቱ በእርግጥ የወርቅ ንጽህናው ከ22 ካራቱ ጋር እጅግ በጣም ተቀራራቢ ነው። ነገር ግን በምሸጥ የሚገኘው ባለ 22 ካራቱ በ19265 አካባቢ ነው። በመደብሮች ደግሞ በአማካይ ዋጋ ከ24500 እስከ 25000 ድረስ 1 ግራም መግዛት ይቻላል ማለት ነው። 23 ካራቱን ስንመለከት እንግዲህ 23 ካራቱ ለተለያየ አይነት የኢንቨስትመንት አማራጮች ሰዎች ከሚጠቀሙባቸው የወርቅ አይነቶች መካከል አንዱ ሲሆን ለ100% የወርቅ ንጽህና እጅግ በጣም ቀረቤታ ያለው ነው። 23 ካራቱ 24 ካራቱ ጋር የሚነጻጸር የወርቅ አይነት ነው። 20140 ከ20 ሲሆን እሱን ደግሞ ከ25000 እስከ 26000 ባለው የሱቅ ወይም ደግሞ የመደብር መሸጫ ማግኘት ይቻላል። ነገር ግን እንደዚህ አይነት ካራቶች ብዙ ጊዜ አይገኙም። ብዙ ጊዜ ሱቆች ላይ አስተውላችሁ ከሆነ 21 ካራት እና 18 ካራት እንዲሁም 14 ካራት ነው በብዛት ያሉት ማለት ነው። ነገር ግን 24 ካራት አካባቢ ያሉት ምናልባት በጥሬው ሊገኝ ይችላል። ለመስሪያ እነሱ በሚገዙት አንፃር ወይም ደግሞ በተለያየ አይነት ፎርም ሊገኝ ይችላል እንጂ ብዙ ጊዜ በምታስቡት በጌጣጌጥ አይነት አይገኝም። ነገር ግን አንዱ ቄስ ወይም ደግሞ 24 ካራት የሚባለው የወርቅን ዋጋ ጨመረ ቀነሰ ብሎ የሚለካው ዓለም አቀፍ የሆነ የወርቅ ስታንዳርድ መለኪያ ንጹህ ወርቅ 24 ካራቱ ወይም ደግሞ 100% ንጹህ ወርቅ ስለሆነ የእሱ ዋጋ ዛሬ 21016 ከ90 ሆኖ ተመዝግቧል ማለት ነው። በአማካይ እንግዲህ በሱቅ ላይ እንደዚህ ወርቅ ካገኛችሁ ከ27000 ብር ጀምሮ ሊገኝ ይችላል ማለት ነው። የ5000 እና የ6000 ብር ከ4500 ጀምሮ የዲዛይን ከተጨመረበት ማለት ነው። ይህን ይመስላል እንግዲህ ለዛሬ ለህዳር 30 2018 ዓ.ም ከወርቅ ጋር ተያያዙ የያዝኩላችሁ መረጃ ማለት ነው። ትናንትና የውጭውን የወርቅ መረጃ ይዤላችሁ ቀርብ ያለው ብዬ ነበረ። ስላልተመቸኝ ዛሬ እንደምንም ብዬ ይዤላችሁ ቀርባለሁ። እስከዛው በያላችሁበት ሰላም